ኦርቶዶክስ ቤተክርስቲያን ጾም ሰልችቷቸው ጸሎት ሰልችቷቸው ቅዳሴው ማህሌቱ ሰዓታቱ በዛ ብለው እንዲልበሽ እንዲያትልበስ እንደዚህ ብላ እንዲያትብላ መባል ታክቷቸው ለምን ዘና ብዬ አልኖርም ብለው ይወጡ ሰዎች አሉ የሉ አሉ። በጾም ይወጣሉ። በጾም ምክንያት አንድ ሰሞን ታድሶ የሚባሉ ሰዎች ተሰሙ ነበር አይደል? ተቋም የነበረ ታድሶ ማለት ምንም ማለት ነው ኦርቶዶክስ ነኝ ብሎ ድርቅ የሚል ጴንጤ ማለት ነው ስናብራራው። እና እነዚህ ሰዎች መግለጫ ሲያወጡ አንዱ ቤተክርስቲያኗን የተቹት ጾም በስቷል፣ ጾም በስቷል፣ መቀነስ አለበት፣ ጾም በስቷል። የሐዋርያት ጾም መጾም ያለበት 12 ቀን ነው። ስንት ቀን? ለምን ተራቀው ሞተዋል አይደል? በጣም ጥሩ። ሐዋርያት 12 ስለሆኑ ስንት ቀን ይጾማሉ? የነነዌ ጾም ስንት ቀን ነው የሚጾመው? የነነዌ ህዝብ ስንት ነው? በጣም ያስቃል። እና ጾም ታክቶት የሚወጣ ሰው አለ፣ ውስጥም ሆኖ የሚያጉረመርም አለ። የጾም ነገር በዛም እንደምታውቁት በእኛ ቤተክርስቲያን ከዓመቱ ከግማሽ በላይ እንጾማለን። ወደ 8 ወር እንጾማለን። ምናልባት 8 ወር ስል እንደዚህ ሰዎች ገለውና እንደኔ ያልደመርኩትም ነበር እንዳትሉ። እና ጾምን ቁጥሩ ብዙ ነው፣ እሱ ላይ ክርክር የላትም ቤተክርስቲያን። ግን ጾምን የሥጋ ረሃብ ነው። እስቲ ጾም በሉ። የሥጋ ረሃብ፣ የነፍስ ጥጋብ። ስለዚህ ቤተክርስቲያን ያበዛችው ረሃብ ሳይሆን ምንድነው? ጥጋብ ነው። ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ብናለቃቀስ ብንንፈራፈር ታጾመናለች። ፈርታን ነው እንጂ ምእመናን እድሜ ልክ ብንጾም ደስ ይላታል። ምክንያቱም አሁን አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ፣ አንድ ሰው አንድ ቤት ውስጥ ተቆልፎብህ ለጥቂት ለአንድ ሳምንት ሳትበላ ሳትጠጣ ቆይና ስትወጣ ትልቅ ህንፃ ይሰጣል ቢባል ይስማማል አይስማማም? ኧረ እንኳን ህንፃ ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? አንጀቱ እስኪጣበቅ ድረስ ምን ይላል? ምን እያሰበ? ህንፃው። መንግስተ ሰማያት ለመውረስ ሰው እድሜውን ሙሉ ባይበላ ያዋጣዋል? ያዋጣው? ያዋጣው። ግን ቤተክርስቲያን እድሜ ልክ ጾሙ ብትለን እንደምናምጥ ስለምታውቅ እያረሳሳች አሁን ተፈታ ልክ ህፃን ልጅ እችን ጉረስና የመጨረሻ ትላለች አይደል? እንዲህ እንደው ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ቤተክርስቲያን እንደዚህ ነች። ለነፍሳችን ነው የምታስበው። ብናጉረመርምም ታጾመናለች እንደሚጠቅመን ስለምን። በጣም የሚገርማችሁ አንድ ሰው በጣም የመጨረሻ ህመም ላይ ቢሆን መድኃኒት እየወሰደ ጾም አይባልም አይደል? ህመሙ ግን ለሞት የሚዳርግ ከሆነ የማይተርፍ መሆኑን ስታውቅ ቤተክርስቲያን እስኪሞት ድረስ ይጹም ትላለች። እስኪሞት ያማረውን ይብላ አይደለም ምን ይበል? ትንሽ ስንቅ ቢያቆይ ለራሱ መንፈሳዊ። ለስጋውያን ግን ሐዘን ለአብዳን ወትፍሲት ለጠቢባ ይላል ቅዱስ ያሬድ። ለሰነፎች ሐዘን ነው ጾም። ጾም በገባ በአንድ ቀን እኮ ሊፈታ ስንት ቀን ቀረው የሚሉ ሰዎች አሉ። እና አውቆ ለመጾም ይርዳን። እሰይ ነጋ ላመሰግን ነው።